እጅህን ስትከፍት ሕይወት ላለው ሁሉ መልካም ታጠግባለህ፣ መልካም ታጠግባለህ። የሰራዊት ጌታ ቅዱስ እግዚአብሔር እንዴት ደግ አምላክ ነህ፣ እንዴት ደግ አምላክ ነህ። እንደምሰነበታችሁ የእግዚአብሔር የአምላካችን ስም የተባረከ ይሁን። ደግሞ ከጥቂት ረፍት በኋላ ተመልሼ መጥቻለሁ። በዚህ መርሃ ግብር የማይለወጠው ለዋጭ የሚለው ርዕሳችንን ይዘን እየተማርን ያለ ነው። ከዛ በፊት ግን እዚህ ጋር የምታዩት ዋንጫ አለ። ይሄ ዋንጫ አደባባይ ላይ ይዤ መጥቼ ማድረግ ብችል በጣም ደስ ይለኝ ነበረ። ካለው ሁኔታ አንጻር ነው ተብዬ ስጦታ ተበርክቶልኛል። ይሄንን ዋንጫ ማን የሰጠኝ ይመስላችኋል? ይሄንን ዋንጫ ይዛልኝ የመጣች አንድ ባለትዳር የልጆች እናት ሙስሊም እህቴ ናት። ሙስሊም ናት እህታችን። በዚህ አገልግሎት በጣም የምትጠቀም በተደጋጋሚ ካውንስሊንግም አገልግሎት ታገኝ የነበረች ደግሞም ከእናንተ ጋራ ይህንን የእግዚአብሔር ሀሳብ ስትሰማ የነበረች በጣም ተጠቅም ያለው ለእኔ ብቻ አይደለም። ኢትዮጵያ ውስጥ ለጠቀምካቸው እናቶች እግዚአብሔር በአንተ በኩል ተጠቅሞ ያው እሷ ያለችው አላህ ነው ተጠቅሞ ለልጆቻችን ስለሰጠህ ወረፍት ኢትዮጵያ ውስጥ ባሉት እናቶች፣ ኢትዮጵያ ውስጥ ባሉት ትዳሮች፣ ኢትዮጵያ ውስጥ ባሉት ብዙ ቤተሰቦች ወክዬ ነው ይሄንን ስጦታ ምሰጥ ብላ ይሄን ስጦታ ሰጣኛለች። በጣም ነው ደስ ያለኝ። በጣም ነው ማመሰግነው። እግዚአብሔር ከፍ ያርግሽ፣ ዘርሽ ይባረክ፣ ልጆችሽ፣ ቤተሰብሽ፣ ትዳርሽ የተባረከ ይሁን። ከምታስቡት በላይ በዚህ ሀገር ላይ ላሉ ይህንን ቋንቋ ለሚሰሙ ለብዙ ቤተሰቦች፣ ለባለትዳሮች ጸሎቴን አላቆምኩም። ምክንያቱም ገባቸውም አልገባቸውም እጃቸው ላይ የወደቀው አደራ በጣም ትልቅ የእግዚአብሔር ስጦታ ስለሆነ ይህንን ትልቅ ስጦታ በአግባቡና በክብር ይዘው እስከ ፍጻሜ ድረስ እንዲኖሩ ትንንሽዬ ሀገር እጃቸው ላይ እንደወደቀ እንዲያስቡ፣ እንዲረዱ፣ የደከማቸው እንዲበረቱ፣ ያዘኑ እንዲጽናኑ፣ የከፋቸውን ሰዎች እግዚአብሔር እንዲያጽናናቸው፣ ሊወድቁ የዘመሙ ጎጆዎች ደግሞ እንዲቆሙ፣ እንዲጸኑ እግዚአብሔር እንዲረዳችሁ እጸልይላችኋለሁ። በልዩ ልዩ ስፍራ ሆናችሁ ይህንን መልእክት የምትሰሙ ወንድም እህቶቼ፣ በመላው ዓለም ያላችሁ ይህን ቋንቋ የምታዳምጡ በብዙ ፈተና፣ በብዙ ውጣ ውረድ፣ በብዙ ከፍታና ዝቅታ የምታልፉ ሁላችሁም አይዟችሁ። እግዚአብሔር ባላችሁበት ሁኔታ ውስጥ ያያችኋል፣ ደግሞም ይሰማችኋል፣ እጁን ይዘረጋላችኋል። የእናንተን ጩኸት፣ የእናንተን ሰቆቃ፣ የእናንተን ጸሎት በያላችሁበት ስፍራ ይሰማችኋል። እግዚአብሔር በአንድ ጊዜ በሁሉ ስፍራ የሚገኝ አምላክ ስለሆነ ይህንን ማለት እፈልጋለሁ። ጸልይላችኋለሁ። እግዚአብሔር ይባርካችሁ። ይህችን እህታችንን እግዚአብሔር ይባርክሽ በሉልኝ። በጣም ነው የማመሰግነው። በጣም ነው የሚያበረታታው። ይገርማችኋል። በተለይ እኔ ከማገለግልባት አጥቢያ ክርስቲያን ወይ ደግሞ እኔ ከማምነው ወይ ከምከተለው እምነት ውጭ የሆኑ በርካታ ሰዎች እዚህ አገልግሎት ያገኛሉና እግዚአብሔርን ስለ እነርሱ በጣም አመሰግናለሁ። በጣም ደስተኞች ናቸው። እነሱም ምስክሮች ናቸው። በጣም ነው የማመሰግናችሁ። እግዚአብሔር የተመሰገነ ይሁን። የዛሬን መልእክቴን አቀርባለሁ። የዛሬ መልእክቴ እንደ መነሻ የምነሳው ከኢሳይያስ ምዕራፍ 1 ላይ ነው። ከዛ ተነስቼ እንግዲህ በልቤ የከበደውን ዘወትር በጸሎቴ የማስበውን አሁንም ከረንትሊ ዓለም ላይ ከተማ ላይ ሀገር ላይ የምናየውን ተግዳሮቶች እነሱ ነገሮችን አብረን እናያለን ማለት ነው። ክብር ለኢየሱስ ይሁን። ኢሳይያስ ምዕራፍ 1 ከቁጥር 2 ጀምሮ እንደዚህ ይላል። እግዚአብሔር ተናግሯልና ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለድሁ አሳደግኩም፣ እነርሱም አመጹብኝ። በሬ የገዢውን አህያም የጌታውን ጋጣ አወቀ፣ እስራኤል ግን አላወቀ፣ ሕዝቤም አላስተዋለም እያለ ይቀጥላል። በጣም ነው የሚያሳዝነው። እግዚአብሔር ልጆችን ወልጃለሁ አሳድጌያለሁ ግን አምፀውብኛል ይላል እና እግዚአብሔር ወልዶን አሳድጎን ረድቶን እዚህ እንደደረስን እርግጠኛ የሆንን ሰዎች አላምጽብህም ብለን እንድንጸልይ ጠይቃቸዋለሁ። አብረን እንጸልያለን። ቅዱስ እና ዘላለማዊ የሆንክ አባታችን፣ የወለድከን ካለመኖር ወደ መኖር ያመጣህን የረዳህን ያገዝከን አንተ ነህና ዛሬ በፊትህ ቆመን በዚህ ባነበብነው የመጽሐፍ ቅዱስ ክፍል ውስጥ
እንደተነበበባቸው ሰዎች አሳድገህ የምናምጽብህ ጌታ በሬ ገዢውን አህያም ጋጣውን አውቆ ሕዝቤ ግን አላወቀኝም እንዳልክ አንተን ሳናውቅህ የምናምጽ ምንረብሽ በመንግስት ስርዓት ውስጥ በጥባጭ ሆነን እንዳንገኝ አንተን በማወቅ እንድትባርከን በማስተዋል እንድትባርከን እጅህን በእኛ ላይ እንድትጭንና እንድትባርከን በኢየሱስ ስም እለምንሃለሁ። እንዳንበድልህ ጠብቀን። አንተን የወለድከን እግዚአብሔር ሆይ አንተን ያሳደግከን በአንተ ላይ አናምጽ። ማስተዋልንም ጥበብንም እውቀትንም ስጠን። ምናልባት ሳናውቅ የበጠበጥ ነው ያንተ ደግሞም ስርዓትና ያንተ የኔ የምትለውን ይህን ተቋም ነካክተን ቢሆን ምሕረት እንድታረግልን ከዚህ በኋላ በማስተዋል እንድንይዝ እንድትረዳን በኢየሱስ ስም እለምንሃለሁ። በዚህ በተበጠበጠው ዓለም ውስጥ እግዚአብሔር ሆይ ጥርት ያለ ነገር ይዘን መውጣት እንድንችል ባሪያህንም ሕዝብህንም በዚህ ያሉትንም የሌሉትንም በልዩ ልዩ ስፍራ ያሉትንም ሁሉ እንድትረዳ በጌታ በኢየሱስ ስም እለምንሃለሁ። ጊዜያችንን ባርክ በጌታ በኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን። እንግዲህ በዚህ ቃል መሰረት እግዚአብሔር አሳድጎናል፣ እግዚአብሔር ረድቶናል፣ እግዚአብሔር ሰው አድርጎናል፣ ካለመኖር ወደ መኖር አምጥቶናል። ሕፃናት ነበርን፣ ጎረምሶች ሆነን አደግን፣ ጎለመስን፣ ደግሞ እንደገና አደግን። ይገባናል ብለን ለዛ ነገር በቅተናል ብለን እዚህ ተቋም ውስጥ ገብተናል። በዚህ ተቋም ውስጥ ደግሞ መኖር ጀምረናል። እንግዲህ ተቋሙ ባለቤት እኛ ከመምጣታችን በፊት እኛ ነገሩን ከማሰባችን በፊት ያሰበው እኛ በዚህ ጉዳይ ላይ ምንም አይነት መረጃና እውቀት ሳይኖረን የነገሩ ባለቤት እሱ የነበረ የማይለወጥ ትልቅ ተቋም ቤተሰብ የሚሰራበት ማህበረሰብ የሚሰራበት ሀገርን የሚሰራበት እግዚአብሔር አለኝ የሚለው በምድር ላይ አንዱ ቤተሰብ ነው እና ይህንን ተቋም ገባንም አልገባንም ተቀላቅለናል። ስለዚህ እጃችን ላይ ያለውን ትዳር ወይም ቤተሰብ ይዘን የገባን ሰዎች ይህንን ትዳር በጣም በሚያሳዝን ሁኔታ ዓለም ላይ ከፍተኛ ተግዳሮት የደረሰበት ከባባድ ፈተናዎች እያለፈ ከባባድ መበረዞች እየተፈጸሙበት ከባባድ ወንጀሎች እየተፈጸሙበት በዚህ ትዳር ላይ ያልተደረገ ያልተጻፈ ያልተሰራ ያልተከናወነም ክንውን የለም። ይህንን የእግዚአብሔር ተቋም ለማበላሸት ያልተነሳበት ጠላት የለም። ስለዚህ በዚህ ትልቅ ተቋም ውስጥ ሁላችንም ተገኝተናል። ብዙዎቻችን ከእንደዚህ አይነት ተቋም ውስጥ ነው የወጣ ነው። አሁንም ያለነው እዛ ውስጥ ነው። ወደፊትም እዛ ውስጥ ነው የምንኖረው። ስለዚህ በዚህ ተቋም ውስጥ በቤተሰብ ላይ የተከሰቱ ተግዳሮቶቹ የመጡት ኬት ነው ወይ ደግሞ ተግዳሮቶቹ ምን ይመስላሉ ያልን እንደሆነ የተወሰነ ፖይንት ነግራችሁና ምናልባት ጊዜ ከበቃን ሐሳቡን ዛሬ ለመጨረስ ሞክራለሁ። አለበዛ ግን ምክንያቶቹ መካከል ደግሞ ዋና ዋና የሚባሉት ምክንያቶችን በሚቀጥለው ሴሽን አብረን እንመለከታለን ማለት ነው። ስለዚህ የቤተሰብ ትልቁ ተግዳሮት የተከሰተበት ይሄ ፈተናው የገጠመው በምንድን ነው የተባለ እንደሆነ አሁን በጣም ዘመኑ በጣም ረቋል፣ አድገናል፣ በቴክኖሎጂ በጣም መጥቀናል፣ በእውቀት በስልጣኔ ከፍተኛ የሆነ ማማ ላይ የተደረሰበት በጣም ከፍተኛ ስልጣኔ አለ ተብሎ የሚታሰብበት ዘመን ላይ ያለ ነው። ይሄ ብቻ አይደለም። በጣም በርካታ ነገሮች የተፈጠሩበት የሰዎች ሕይወት የቀለሉበት በሰው ነው እንዲህ የተፈጠረው እስክንል ድረስ ትልልቅ ፈጠራዎችን ያየንበት የተዋወቅንበት በዚህ አጭር ዘመን በከፍተኛ ሁኔታ ዓለም የተራቀቀችበት የሰዎች ዕውቀት በጣም ከፍተኛ የሆነበት ዘመን ላይ ያለ ነው። ታዲያ ይህንን እግዚአብሔር እንደዚህ አይነት ጥበብ እንደዚህ አይነት ዕውቀት ለሰዎች ልጆች የሰጠ እግዚአብሔር ሰዎች ከተፈጠሩበት ዓላማ ከተፈጠሩበት ክብር ከተፈጠሩበት እግዚአብሔር ከሰጣቸው ከዛ ማንነት ውስጥ ጎለው ተራ ሰው እንዲሆኑ ግን አልነበረም። በጣም በሚያሳዝን ሁኔታ በዚህ ዓለም ላይ ዛሬ የሰው ልጅ የደረሰበት ከፍታ የደረሰበት ስልጣኔንና አሁን ደግሞ ሰው የሚባለው ነገር ተመዝኖ የት ጋር እንዳለ ተመዝኖ እንዴት እንደቀለለ ስናይ ታዲያ ስልጣኔ ታዲያ ዕውቀት ታዲያ ትምህርት ታዲያ ከፍታ ምንድነው የሚለውን ጥያቄ እንድናነሳ ያደርገናል። ስለዚህ ዛሬ በጣም በከፍተኛ ሁኔታ የተራቀቀው የሰው ልጅ ሰማይ ጠቀስ ፎቆች የሰራ ሰማይ ላይ የወጣ ጨረቃ ላይ የወጣ ወደፊት ጨረቃ ላይ ለመኖር ፕላን የሚያደርግ ትልልቅ ነገሮችን የፈጠረ ዛሬ ባለንበት ዘመን ኤአይን የፈጠረ በጣም በሚያስገርም ሁኔታ ነገሮችን ሁሉ ቀላል ያደረገ ጦርነቶችን በሚያስገርም ሁኔታ ቀይሮ ሌላ ያደረገ የሰው ልጅ ወርዶ እንደ ሰው ማሰብ ተስኖት እንደ እንስሳ እያሰበ ያለበት እንደ ሰው ማሰብ ተስኖት
እንደ አውሬ እያሰበ ያለበት ዘመን ላይ ነው ያለነው። ታዲያ የቱ ነው ስልጣኔ? ይሄ እድገት ነው ወይ? እድገታችንን በጥንቃቄ እንደ እግዚአብሔር ቃል ይዘን ማንመራው ከሆነ ይሄ ቅድም ያነበብኩላችሁ የመጽሐፍ ቅዱስ ክፍል በሬ ገዢውን አህያም ጋጣውን ወይም ደግሞ አህያ ጌታውን አወቀ፣ ጋጣም አወቀ። ጌታውንም አውቋል። አህያ ጋጣ የሚጋጥበትን አህያ ጌታውን በሬ ገዢውን አውቆ ከብቶቹ አውቀው ሲኖሩ የሰዎች ልጆች ግን በሚያሳዝን ሁኔታ እኔን አላወቀኝም። ልጆች ወልጄ ነበረ፣ ፈጥሬ ነበረ፣ ሰርቼ ነበር፣ ግን ሚስ አድርጌያቸዋለሁ። እኔን አያውቁኝም አለ እግዚአብሔር። ስለዚህ እግዚአብሔርን ባለማወቅ መጥፋት የሚባል ነገር እንዳለ ማወቅ አለብን። መጽሐፍ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ነው የሚለው። እንደ ቤተ ክርስቲያን እግዚአብሔርን እያወቅን ከቀን ወደ ቀን እያወቅን እንድንሄድ ያስፈልጋል። ለዚህ ነው ሆሴም ሲናገር እንወቅ እናውቀው ዘንድ እግዚአብሔርን እንከተል፣ እንደ ወገግታ ተዘጋጅቶ እናገኘዋለን፣ ምድርን እንደሚያጠጣ እንደ መጨረሻ ዝናብ ይመጣል ይላል። ምድርን እንደሚያጠጣ እንደ መጨረሻ መቼ? እግዚአብሔርን ለማወቅ በተከተልነው ጊዜ፣ እግዚአብሔርን ለማወቅ ቀን ወደ ቀን ወደ እሱ በቀረብን ጊዜ እንደ ወገግታ ተዘጋጅቶ እናገኘዋለን። ምድርን እንደሚያጠጣ እንደ መጨረሻ ዝናብ ነው ይመጣው ይላል። ስለዚህ እግዚአብሔርን ማወቅ ይሁንልን። አሜን አሜን። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔርን በማወቅ ልንኖር፣ እግዚአብሔርን በመረዳት ልንኖር፣ እግዚአብሔርን ከቀን ወደ ቀን ከትናንት ይልቅ ዛሬ የተረዳ ነው እንድንኖር ያስፈልጋል። ዛሬ ቤተሰብ ላይ የተከሰቱ ችግሮች፣ ተግዳሮቶች መካከል ምንድን ነው የተባለ እንደሆነ ከፍተኛ የሆነ ነጻነት አለ። በነጻነት ሰበብ ሰዎች ተጠያቂነት የሌለበትን የህይወት ልምምድ ውስጥ በመገኘታቸው ነጻነት አለ፣ ከፍተኛ ነጻነት። በቤተሰብ ውስጥ የነበረ ያ በወላጆች እንኳን ተይዞ የነበረው ነገር የለም። በማህበረሰብ ውስጥ ተይዞ የነበረው ነገር የለም። ሰዎች ከፍተኛ የሆነ ነጻነት አለን ብለው ያስባሉ። ነጻነቱ ጥሩ ይሆንና በነጻነቱ ሰበብ ግን ተጠያቂነት የሌለበት፣ ሰዎች እንደፈለጉ ምንም ተጠያቂነት የሌለበት ህይወትን መግፋት አንዱ ችግር ሆኗል። በቤተሰብ ከፍተኛው ችግር አንዱ የነጻነት መብቴ ነው የሚል፣ እኔ ነጻ ሰው ነኝ፣ ማንም በእኔ ምንም አያገባው የሚል አመለካከት አለ። እሱ አመለካከት በጣም ልቅ የሆነ አመለካከት፣ ትክክል የሆነ አመለካከት አይደለም። ነጻነታችን በፍጹም ለኃጢአት አርነት ሊያወጣን አይደለም። እግዚአብሔር ነጻ ያወጣን መጽሐፍ ሲናገር የእግዚአብሔር መንፈስ ባለበት በዚህ አርነት አለ ተብሏል። ክርስቶስ ነጻ አውጥቶናል፣ ምንም እውነት ጥያቄ የለውም። ግን ነጻነታችን መረን ሊያደርገን፣ ነጻነታችን እንደ ልብ ሊያደርገን፣ ሞራል የለሾች እንድንሆን፣ ባለጌዎች እንድንሆን፣ ሰነፍ እንድንሆን፣ ተጠያቂነት የሌለበት ህይወት እንድንኖር ሊያደርገን አይገባም። ስለዚህ አንዱ የቤተሰብ ላይ የተጋረጠው ትልቁ በሽታ፣ ትልቁ ፈተና ምንድን ነው ያላችሁኝ እንደሆነ የሥነ ምግባር መበላሸት ነው። በነጻነት ሰበብ ሰዎች እንደልባቸው መሆናቸው፣ ተጠያቂነት ያለበትን ህይወት ሰዎች እየጣሉ ሲመጡ፣ የፈለጉትን አድርገው ከሬዳሽ ሲሆኑ፣ ከራስ በላይ ምናምን ሲሉ፣ ንፋስ ሲሉ፣ ግዴለሽ ሲሆኑ፣ ተጠያቂነት የሌለበትን ህይወት ሲለማመዱ፣ ልቅ የሆነ አመለካከቶች፣ መብቴ ነው እኔ የፈለግኩትን ያሰብኩትን ማድረግ አልችልም እንዴ፣ ያሰብኩትን መኖር አልችልም እንዴ፣ ያሰብኩትን መናገር አልችልም እንዴ ብለው ሰዎች በይሄ ነጻነታቸውን ተጠቅመው የተሰጣቸውን ነጻነት ተጠያቂነት በሌለበት ሁኔታ ሞራልን ሰባብረው ምንም አይነት የሞራል ህግ በህይወታቸው ሳይኖር እንደ ልባቸው መሆናቸው አንዱ ተግዳሮት ነው፣ የትዳር ተግዳሮት ነው። ሰዎች በትዳራቸው ውስጥ በዚህ ልክ የሚንቀሳቀሱ ሰዎች እየተፈጠሩ ነው። ምንም ጥያቄ የለባቸውም፣ ጠያቂ የለባቸውም፣ ተጠያቂነት የለባቸውም። የፈለጉትን ያገባሉ፣ የፈለጉትን ይፈታሉ፣ የፈለጉትን ያደርጋሉ፣ የፈለጉትን ይናገራሉ፣ የፈለጉትን ያስባሉ፣ የፈለጉትን ነገር ያደርጋሉ። አልፈው ደግሞ ይቀርጹና ከፈለጉ ይደፉባቸዋል። አንዱ ለትዳር ትልቅ ፈተና የሆነው ይሄ ነው። ለዚህ ነው በሶሻል ሚዲያ እንኳን የምንጠቀም ሰዎች ብንኖር ሶሻል ሚዲያ ለጤነኛ ሰው እንጂ ለበሽተኛ ሰው አይሆንም። የተበላሹ ሰዎች፣ የተበላሸ ትዳር፣ የተበላሸ ኮሚኒኬሽን፣ የተበላሸ ሪሌሽንሺፕ ያላቸው፣ የተበላሸ ኑሮ፣ የተበላሸ ትዳር፣ የተበላሸ ግንኙነት ያላቸው ሰዎች እዛ ውስጥ ገብተው ብዙዎቹ አይተርፉ። ለምን? በግዴለሽነት ተጠያቂነት በሌለበት ሁኔታ፣ በግዴለሽነት የእግዚአብሔርን ቃል በሚቃወም ሁኔታ፣ እግዚአብሔርን በማያቅ ማንነት ሰዎች ሊመክሩ ወጥተዋል። አንዱ ተግዳሮታችን እሱ ነው። ሌላው ሰዎች ትዳርን እንዳያከብሩ፣ ቤተሰብን እንዳያከብሩ በጣም ሌላኛው ችግር የሆነው ነገር ምንድን ነው የተባለ እንደሆነ የተጋቡ ባልና ሚስቶች በጣም በሚገርም ሁኔታ ፍቺ ቁጥር እየጨመረ መሄድ፣ እየተፋቱ መሄድ አንዱ ፈተና ሆኗል።
ይህን ቤት በጣም ተጽዕኖ ስር የከተተው ችግር ውስጥ የከተተው የብዙዎች ትዳር መፈራረስ ያልጠበቅናቸው ቤቶች በአፍጤማቸው ሲደፉ እየታየ ስለሆነ በዚህ ጉዳይም ደግሞ ሃይ ሚልም ስለሌለ እንደ ክብር እየተቆጠረ ኬክም እየተቆረሰበት ስለሆነ ሰዎች ትዳራቸውን ፈተው ወደ ቤት ሲሄዱ ለመጨረሻ ቀን ላይ ኬክ እየቆረሱ ሰለብሬት የሚያደርጉ ሰዎች መበራከት ከጊዜ ወደ ጊዜ ይሄ ነገር እያደገ መምጣቱ የፍቺ ቁጥር መጨመሩ 54% ሰሞኑን እንኳን ባለፈው ነግሬያችኋለሁ ቀላል ነገር አይደለም ፍቺ የተፈጸመ ይሄ አንዱ ተግዳሮት ነው ማለት ኖርማል ነው ይሄው ሀገሩ ምንም እየሆነ አይመስልም ትዳር መፈራረሱ ሰዎች ያለ ተጠያቂነት ይገባሉ ተጠያቂነት በየለበት ሁኔታ ያፈረሱት ይወጣሉ ይሄ አደገኛው አሳሳቢው ከፍተኛው ችግር ሆኖ ይገኛል ስለዚህ እንደ ቤተክርስቲያን ስለዚህ ቤተክርስቲያን ደግሞ እነዚህ ልዩ ልዩ እምነት ተቋማትን የሚገዳደሩ ችግሮች ናቸው የኛ ጉዳይ አይደለም ብሎ ማሰብ በጣም ሞኝነት ነው በሚያስገርም ሁኔታ ቁጥሩ የትየለሌ ነው ወንጌል ምናምን ሰዎች ኢየሱስን ምንሰብክ ሰዎች በልሳን እንጸልያለን ምንል ሰዎች ሰፈርና ከተማ ምንበጠብጥ ሰዎች በጣም አምሮብናል በቤትም ምንል ሰዎች ያማረብን በየትኛው ወገን በየትኛው በኩል ነው የሚለው መጠየቅ መቻል ያስፈልጋል ስለዚህ ይሄ በጣም ፈተና ሆኗል ህብረተሰቡን አደጋ ውስጥ እየከተተው መጥቷል ብዙዎቹ ችግር ውስጥ እየገቡ ነው ያሉት ሰው ስጋት ውስጥ ነው የገባው አላገባም የሚል ነገር እየተፈጠረ ነው ያለው ብዙ ወጣቶች አናገባም የሚል መደምደሚያ ላይ እንዲደርሱ አድርጓቸዋል ለምን ሲባል ቀደም ብለው የወጡ ሰዎች ቀደም ብለው ጋብቻን የመሰረቱ ሰዎች ለጋብቻቸው ሲኖሩ ስለማያዋቸው ጋብቻውን በግድ የለሽነት ያፈረሱት ሲወጡ እያዩ ስለሆነ ይሄ በጣም አደገኛ ነገር ነው ይሄ ብቻ አይደለም ልጆች ለብቻ የሚያድጉበት ሁኔታ እየተፈጠረ ነው በጣም አይታችሁ ከሆነ ከቀን ወደ ቀን ሲንግል ማም ሲንግል ዳድ የሚለው ነገር በጣም እኔ አውቃለሁ በተለያየ ምክንያት ሲንግል የሆኑ እናቶች እንዳሉ አውቃለሁ ለምሳሌ የኔ እናት ሲንግል ማም ሆና ነው ያሳደገችን ለምን ከተባለ በጊዜ ስለሆነ አባታችን ይሞት በሞት ምክንያት ያጡትን ሰዎች አይመለከት በሞት ምክንያት ያጡ ከአቅም በላይ የሆነ ተለፍቶበት ከአቅም በላይ የሆነ ችግር ተከስቶ ሲንግል የሆኑ ሰዎችን አይመለከት ግን በጥጋብ በግዴለሽነት ያልተገራ ማንነት ይዘን ያለ ዕውቀት ገብተን ያለ ዕውቀት ወጥተን ያንን እንደ ክብር የምንቆጥር ሰዎች ግን ልክ አይደለንም በቀጣይነት በትውልዱ ላይ የምንፈጥረው ተጽዕኖ ቀላል አይደለም ልጆች ለብቻ ማደግ አይገባቸውም ልጆችን በጋራ ነው ማሳደግ ልጆች የሚያድጉት በአባትና በእናት እንደዛማ ባይሆን ኖሮ ለምን ብቻችሁን ስትኖሩ ልጅ እግዚአብሔር ለምን አይሰጣችሁ ብቻችሁን ሴት ብቻዋን ልጅ የምትወልድ ቢሆን ወንድ ብቻውን ልጅ የሚወልድ ቢሆን ለምን ብቻ አልሰጠም ለምን ተጋባ ልጅ እኮ የሚሰጠው ሁለት ሰዎች አብረው እንዲያሳድጉት ነው እንጂ እግዚአብሔር ቀድሞውንም እኮ በሲንግል ሆኖ እንዲኖርና እንዲያድግ በሲንግል ማም በሲንግል ዳድ ልጅ እንዲያድግ ፈልጎ ቢሆን ኖሮ እኮ መጋብቻ አያስፈልግም ነበር በቃ ቤታችሁ ተኛላችሁ እግዚአብሔር ለወንድየው የሆነ ትንሽ ልጅ ለሴትየው አላረገም እንደሱ ልጆችን ያመጣው ባልና ሚስቶች አብረው መኖር ሲጀምሩና አብረው መሆን ሲጀምሩ ልጅ ከሰጠ ምን ያረገ ነው የሚፈጠረው ልጅ በእነዚህ ሁለት ሰዎች ነው የሚያድገው በእነዚህ ሁለት ሰዎች ልቦና በእነዚህ ሁለት ጾታ ባላቸው ሰዎች አእምሮና ጥበብ በእነሱ ውስጥ እግዚአብሔር ባስቀመጠው ጥበብና ዕውቀት በሰጣቸው ችሎታ ለሴት የተሰጠ ለወንድ አልሰጠም የወንድ የተሰጠ ሌላ ነው ሁለት ታንከር ነው ልጆች ውስጥ ያለው በዛ እንዲያድጉ እግዚአብሔር ሰጥቷል ይህንን በግዴለሽነት በአንድ ወላጅ ብቻ እንዲያድግ መደረጉ አንዱ ፈተና ሆኖ ችግር ሆኖ ነው ያለው አሁን ይሄን ለማስቆም እንደው ምንም ነገር አይደረግም ያለውን ነገር ግን እንድታውቁት እንዴት ከባድ ያደረገው ምድርን እንዴት ከባድ ያደረጋት መኖርን እንዴት ከባድ ያደረገው መኖርን ከባድ የሚያደርገው ኢኮኖሚ ብቻ አይደለም የሰዎች እንደዚህ አይነት የተበላሸ አስተሳሰብ ለእግዚአብሔር ዕውቀት ለእግዚአብሔር ቃል ምንም አይነት ኖሃ የሌላቸው ሰዎች መበራከት ልጆችን ወልጄ ነበር አላወቁኝም ማለት አህያ በሬ ጌታውን አህያ ጋጣውን አወቀ ተብሎ ህዝቤ ግን አላወቀኝም አያችሁ ይሄንን አለማወቅ በጣም አደገኛ ችግር ውስጥ ሰውን ይከተዋል አላወቀኝም አላስተዋለም እግዚአብሔር አምላክ ማስተዋልን ይስጠን በያለንበት እግዚአብሔር ማስተዋልን ይስጠን ስለዚህ በነጻነት ሰበብ በግዴለሽነት የምታደርጉትን ነገር የምታደርጉ ሰዎች ቆም ብላችሁ ብታስቡ በጣም ጥሩ ነው በነጻነት ናችሁ አይኖ ግን ነጻነታችሁ ለኃጢአት አርነት መውጣታችሁ አይደለም እንደልባችሁ እንድታደርጉ አይደለም ነጻነታችሁ ሞራል አልባ እንድትሆኑ አይደለም ማድረግ ያለበት በቃ አንዴ ነው የምንኖረው አንዴ ስንኖር የሆነ ነገር ጥለን መሄድ መቻል አለብን አፈራርሰን አበላሽተን የእግዚአብሔርን የህይወት ስርዓት አጨመላልቀን መሄድ የለብንም በነጻነት ሰበብ ቤታችንን ገብተን ያፈረስን
መውጣት የለብንም። ጥንቃቄ ማድረግ ያስፈልጋል። ሌላው አሁንም በነጻነት ሰበብ ነው። ነጻነቱ ያላመጣብን ጣጣ የለም። ባለትዳሮች ከጋብቻ ውጪ ከሌላ ሰው ጋር ዝሙት መፈጸም ሳይድ የሚያስኬዱ ሰዎች አሉ። ትዳራቸው አለ፣ ከትዳራቸው ጎን ለጎን የሚያስኬዱ ሰዎች ደግሞ መበራከት። ይሄም አንዱ ፈተና ሆኗል። ይሄ ለምን ተነካ ብለው የሚያብዱ ሰዎች አሉ። ይሄ ለምን ተነካ ብለው የሚናደዱ ሰዎች አሉ። ግን ልክ አይደለም። ነፃ ናችሁ። አይ ነው ሰውነታችሁ እናንተ ጋር ነው ያለው። አዎ ነገሮችን ማድረግ ትችሉ ይሆናል። አዎ እድሎች አሉ። አዎ ነገሮችን ማድረግ መከወን የምትችሉበት በጣም በርካታ መስመሮች አሉ። አዎ አሉ። ታዲያ ምን እናድርግ? አትችሉ። እሱን ባደርግስ? እሱን ስታደርጉ ቤትን ታበላሻላችሁ። ስለ ትዳር ልጆች ያላቸው፣ ስለ ትዳር ወጣቶች ያላቸው፣ ስለ ትዳር ትውልድ ያለውን ነገር ታበላሹታላችሁ። አሁን ይሄ ከቀን ወደ ቀን በጣም በሚያስገርም ሁኔታ ጨምሯል። በቃ 1 2 3 ምንድነው? ምን ችግር አለው ከትዳሬ ጋር? ሚስቴ አታውቅም፣ ባሌ አያውቅም ብለው ሰዎች ሳይድ የሚያስኬዱት ነገር ይሄ በጣም ብዙ ዋጋ ያስከፍላል። አንዱ የቤተ ክርስቲያን ተግዳሮት እየሆነ ነው። ይሄ ነው አሁን። ስለዚህ የሰዎች ሚስቶችን የሰዎች ባሎችን የያዛችሁ ሰዎች መልሱ። በተደጋጋሚ ተናግሬያለሁ። ትክክል አይደለም። ከትዳራችሁ ውጪ ጎን ለጎን የምታስኬዷቸው ነገሮች ካሉ አቁሙ። ይሄ እናንተን ብቻ አይደለም፣ በቀጣይነት ልጆቻችሁን፣ በቀጣይነት ትውልድን፣ በቀጣይነት ሀገርን የሚገድል አስተሳሰብ ስለሆነ ይሄ ነጻነታችሁ ለባርነት፣ ነጻነታችሁ ለኃጢአት ፍጹም ልቅ ሊያደርጋችሁ አይገባም። እንደ መጋቢ እንደ አንድ ተረኛ እግዚአብሔር አገልጋይ እዚህ ቆሜ የምናገረው እሱን ነው። ስለዚህ አንዱ ተግዳሮት፣ አንዱ ችግር፣ የቤተሰብ ችግር የሆነው ነገር ሳይድ ነው። ሳይድ ሚስቶችን ኮንፈርት የነሳ፣ ባሎችን ኮንፈርት የነሳ፣ ሰላም ያሳጣ፣ የብዙዎችን ቤት በቋፍ እንደዚህ ጫፍ ላይ ያስቀመጠ ፈተናና ችግር ሆኖ ያለ ነገር ቢኖር ሳይድ ሰዎችን በህይወታችን ውስጥ ጨምረን ዝሙትን እንደ ቀላል ነገር እያሰቡ መሄድ። እኔ አንድ ጥያቄ ልጠይቃችሁ። ዛሬ ተደብቃችሁ ይሄን ኃጢአት የምትሰሩ፣ ተደብቃችሁ ይሄን ወንጀል የምትፈጽሙ፣ ይሄን በደል የምትፈጽሙ ሰዎች አሁን ያላችሁበትን ልጆቻችሁ ቢያውቁ ደስተኛ ትሆናላችሁ? ሴቶች ልጆቻችሁ፣ ወንዶች ልጆቻችሁ ይሄንን የእናንተን ነውር ቢረዱት፣ ቢያውቁት፣ ቢደርሱበት ደስተኞች ትሆናላችሁ? እንግዲያው ማታውቁት ከሆነ አንዳንድ ነገር ልንገራችሁ። እኔ ብዙ ወጣቶች እኔ ጋር ይመጣሉ። የአንዳንዶች ባሎች ስልካችሁ ተጠልፏል፣ ሚስቶች ስልካችሁ ተጠልፏል፣ ማጋ ምን እያደረጋችሁ እንደሆነ አንዳንድ ልጆቻችሁ አውቀዋል። ስለዚህ ምን ላርግ ብለው እኔን ሲጠይቁኝ አሁን ምንም የምታደርጉት ነገር የለም፣ እንጸልያለን፣ ቀስ ብለን ነገሮችን ለማስኬድ እንሞክራለን። በጣም የሚያሳዝን ድንጋጤ ውስጥ የገቡ ብዙ ወጣቶች አሉ። ተስፋ የቆረጡ ብዙ ወጣቶች አሉ። ምናልባት አንዳንድ የባህሪ ለውጦችን አይታችሁ ከሆነ፣ ንቀቶች መሰል ነገሮችን ካያችሁ፣ ያለ መሰማት ችግር ውስጥ እየገባችሁ ከሆነ የተገኘባችሁ ጉዳይ ሊኖር እንደሚችል አስቡበት። ስለዚህ ስልኮቻችሁ ዛሬ በዚህ ቴክኖሎጂ እናንተ ምንም አታውቁም። ልጆቻችሁ እናንተ ትንንሽ ልጆቻችሁ ያወቁት ብዙ ነገር አለ። እኔ ብዙ እናቶች መጥተዋል። ልጄ ይሄን አውቋል፣ ልጆቼ ይሄን አውቀዋል፣ ሁለቱ አውቀዋል፣ ቢጣና ቢቢ ምናምን አውቀውታል፣ ይሄን ጉዳይ ተረድተውታል። ስለዚህ በጣም ግራ ገብቷቸዋል። ምን ላርግ ያሉኝ ወላጆች አሉ። እንደገናም ወላጆቻቸው ሳይሰሙ የአባቶቻቸውን የእናቶቻቸውን ገበና እጃቸው ላይ ገባና በጣም የደነገጡ ልጆች እኔ ቢሮ መጥተዋል። ምን ይሻላል? በጊዜ ከወደቅንበት ተነስተን አቧራችንን አራግፈን ንስሐ ገብተን ቤታችንን ብንታደግ ነው የሚሻለው? ወይንስ ትዳራችንንም አተን እንደገናም ልጆቻችንንም ተጨማሪ አተን መኖር ያዋጣናል ወይ? ለ15 እና ለ20 ደቂቃ እርካታ ብላችሁ በዘመናችሁ ሁሉ ዋጋ ስትሰጡት የኖራችሁ ትዳራችሁን አታችሁ፣ በዘመናችሁ ሁሉ በጣም ዋጋ ከፍላችሁ ያሳደጋችኋቸው ልጆች ደግሞ እንደገና ለመደረብና ለማጣት ወዴት ነው እየሮጣችሁ ያላችሁት? ስለዚህ ሳይድ በቤታችሁ ላይ በትዳራችሁ ላይ ይህንን እያደረጋችሁ ያላችሁ ሰዎች ቆም በሉና ንስሐ ገቡና ወደ ልባችሁ ተመለሱና አንዴ ነው የምትኖሩት። ስትወጡ በክብር እንድትወጡ ይሄንን ለምናችኋለሁ። እንደ እግዚአብሔር ሰው ልጆች ወለድኩ አሳደግኳል፣ አላወቁኝም። በሬ እንኳን አውቋል፣ አህያ እንኳን አውቋል ማን ጋር ምን ማድረግ እንዳለበት፣ ሕዝቤ ግን አላስተዋለኝም፣ አያቀኝም አለ እግዚአብሔር። ስለዚህ እግዚአብሔር ለፍቶባችኋል፣ እግዚአብሔር ሰርቶባችኋል፣ እግዚአብሔር ረድቶኛል፣ እግዚአብሔር በህይወት የድንቅ ነገር አድርጓል፣ እግዚአብሔር በእኔ ህይወት ያልሰራው ነገር የለም የምትሉ ሰዎች ቆም ይበሉና ተመለሱ። በቃ ተመለሱ። ነገሮች ፈነዳድተው በኋላ ሌላ ነገር ውስጥ እንዳትገቡ ቆም በሉና የተገኘባችሁ ሰዎች ካላችሁ መለስ በሉና የሌባ አይነ ደረቅ ሳትሆኑ ይቅርታ ጠይቃችሁ ቤታችሁን። አንዳንዶቹ ለእናቶቻቸው ነግረዋል፣ አንዳንዶቹ ለእናትም ለአባትም አልተናገሩም፣ ግን ይዘውታል እጃቸው ላይ መረጃ አላቸው።
የናንተን ስንፍና የናንተን ብልግና የናንተን በጎን እያስኬዳችሁ ያላችሁትን ችግር ደርሰውበታል። ስለዚህ ምን ይሻላል? ቆም ብሎ ወደ ቀልብ መመለስ በጣም የሚያስፈልግ ይመስለኛል። ስለዚህ አንዱ በማይለወጠው ለዋጭ ቤት ወይም ቤተሰብ በምንለው ነገር ላይ የተከሰተው አንደኛው ችግር ይሄ ነው። ነፃ ነኝ እኔ ብለው በግዴለሽነት ባሎቻቸውን ሚስቶቻቸውን እየተዉ ጎን ለጎን ኃጢአትን አመፃን የሚሰሩ ሰዎች መበራከት ነው። ስለዚህ እንደ ኃጢአት ሊቆጥሩት ይሄንን ይቅርና እንደ ክብር፣ አንዳንዱ ሰው እንደ ክብር ነው የሚቆጥረው። ያለ አንዳች ቅሬታ በጣም በነፃነት ጉዳዩን እየፈጸመ እየተጣጠበ መምጣት ኖርማል እየሆነ ነው። ቤተ ክርስቲያን እንኳን ሳይቀር ተጣጥቦ መጥቶ ቁጭ ብሎ እግዚአብሔርን ያመልካል፣ ያገለግላል። እግዚአብሔር ፊት ቆሞ ያገለግላል። የደረበ ያለው ማት ሰው አለ። ደርቦ ቁጭ ብሏል። እስካልተገኘ ድረስ ሌብነት አይደለም አይነት ነገር ማለት ነው። እስካልተያዘ ድረስ አመጽ አይደለም ኃጢአት አይደለም ብለው የሚኖሩ ሰዎች መበራከት። እነሱ በጣም በሚገርም ነገር እነሱ ጆሮ ለሰሚው ባዳ ነው፣ ለባለቤቱ ባዳ ነው። ግን በዙሪያችሁ ላሉ ሰዎች ጋር በጣም ብዙ ነገር እየተበላሸ ነው ያለው። ነገ ደግሞ ስትሞቱ መታወቁ አይቀርም። እኛ እንኳን ቤተክርስቲያን የነበረች አንድ እህት ስሟን በፍጹም አልጠራም፣ ወደ ጌታ ከሄደች በኋላ በዘመኗ ሁሉ እህቴ ናት ብላ የኖረቻትን እህት እኛም እንደ እህት ትሪት የምናደርጋትን እህት ስትሞት ልጇ ሆኖ ተገኘ። እግዚአብሔር ያሳያችሁ። አንዳንድ ሰው ኖሮ ሲሞት የሚወጣበት ነገር በጣም ነው የሚያሳዝን። ዛሬ በቆማችሁ ነገሮቻችሁን ብታስተካክሉ ጥሩ ነው፣ ሞታችሁ መገለጡ ስለማይቀር። ስለዚህ ንስሐ ገብታችሁ ህይወታችሁ እንድታስተካክሉ በጌታ ፍቅር እጠይቃችኋለሁ። ስለዚህ በነጻነት ሰበክ ከጋብቻችሁ ውጪ ሳይድ የምታስኬዱት ነገር እናንተም ብቻ ሳይሆን አልፎ ትዳራችሁን ብቻ ሳይሆን አልፎ ልጆቻችሁን ብቻ ሳይሆን ትውልድን፣ ሀገርን፣ የሚቀጥለው ጄኔሬሽን ሊጎዳ እንደሚችል ማወቅ አለብን። የተከበራችሁ ሰዎች፣ እግዚአብሔር እድል የሰጣችሁ፣ እውቀት የሰጣችሁ፣ ስልጣን የሰጣችሁ፣ ገንዘብ የሰጣችሁ፣ ስፍራ የሰጣችሁ፣ ቆንጆ ቦታ ላይ የተቀመጣችሁ ሰዎች ዘመናችሁ በውርደት እንዳያልቅ ዛሬ ይሄንን የእግዚአብሔር ምክር ብትሰሙና ቆም ብላችሁ ለአንዴና ለመጨረሻ ጊዜ ዩተርን ብታደርጉ ከዚህ ካላችሁበት ጭቃ ውስጥ ቀስ ብላችሁ በሚኒሞ ብትወጡ ለልጆቻችሁ ብትደርሱላቸው ጨርሶ ሳታጧቸው ልባቸውን ብትደግፉ ቤታችሁ ከመፈራረሱ ከመበታተኑ በፊት ንስሐ ገብታችሁ ህይወታችሁን ብታስተካክሉ በጣም ሸላይ ነው። ስለዚህ ይሄ አንዱ ችግር ነው፣ ፈውስ ያልተገኘለት ችግር ነው። በዚህ በዓለም ላይ ፈውስ ያልተገኘለት ችግር ቢኖር አንዱ ይሄ ነው። ይሄንን ቁስለኛ ዓለም፣ ይሄን የተበላሸ ዓለም ተቀላቅለን ነው እየኖርን ያለ ነው። ስለዚህ እኛ ቆም ብለን ወደ ቤታችን እንደ ክርስቲያን ንስሐ ገብተን፣ ምክንያቱም መመለስ ላሊ ሲናገር ነበር። ሰውየው ጠጅ ቤት ውስጥ ሆኖ ፓስተሩ ነው ቄሱ አየው እና በጣም አፈረ ሲያየው። በጣም የሚወደው ያንን ሰው እንግዲህ ያ ሰውዬ በጣም ተሸማቋል። ስለዚህ መውጣት አያሳፍርም። መውጣት አይደለም የሚያሳፍረው መግባት ነው የሚያሳፍረው አለ ይባላል። ስለዚህ ዛሬ ያላችሁበት ነገር ውስጥ መግባት እንጂ የሚያሳፍረው ከዛ ነገር ውስጥ መውጣት አያሳፍርም። ያላችሁበት ችግር ውስጥ መቆየት ነው የሚያሳፍረው። እዛ ውስጥ መግባት ነው እንጂ የሚያሳፍረው ከዛ ነገር መውጣት አያሳፍርም። ስለዚህ በምንም አይነት ሁኔታ ውስጥ ያላችሁ ሰዎች መውጣት ትችላላችሁ። እኔም እረዳችኋለሁ፣ ጸልይላችኋለሁ፣ አግዛችኋለሁ። ቤታችሁ እንዳይፈርስ የምንችለውን ሁሉ እናደርጋለን በእግዚአብሔር ፊት። ስለዚህ መውጣት አያሳፍርም። እኔ ኃጢአተኛ ነበርኩ ብሎ ንስሐ መግባት አያሳፍርም። ኃጢአት ውስጥ መግባት እንጂ የሚያሳፍረው ከኃጢአት መውጣት አያሳፍርም። እግዚአብሔር ማስተዋል ይስጠን። ስለዚህ ይሄንን ይመስላል። ሶስተኛው ይሄ ነው። አራተኛው ታዳጊ የሆኑ ልጆች፣ ወጣቶች ምሳሌ ማጣታቸው በቃ አንዱ ችግር። ምሳሌ ማጣታቸው። የሚያድጉ ልጆች ምሳሌ የሚሆን ባል፣ ምሳሌ የሚሆን ሚስት፣ ምሳሌ የሚሆን እናት፣ ምሳሌ የሚሆን አባት ማጣት አንዱ ፈተና ነው። ስለዚህ ይሄ ፈተና ምን ያደርጋቸዋል? ልጆች ትዳር እንዳያስቡ ያደርጋል። አንዱ ችግር ይሄ ነው። ምሳሌ ሞዴል የሚሆን ሰው እያጣን ነው። ስለዚህ ቤተክርስቲያን፣ ቅዱሳን እህቶቼና ወንድሞቼ ምን ያህል እኛ ምሳሌ መሆን እንችላለን? አገልግሎቱ ምሳሌነትን የሚጠይቅም ስለሆነ ነው። ህይወትም ክርስትናውም ምሳሌ ይጠይቃል። ለዚህ ነው ጳውሎስ ሲናገር እኛ ምሳሌ እንደሆንላችሁ ምሳሌ ሊሆኑላችሁ የሚችሉትን ሰዎች ተመልከቱ ነው የሚለው። ስለዚህ የምንኖረው አንደኛ ለምሳሌነት ነው። በቃ ምሳሌ መሆን እኮ ራሱ ክብር ነው። እንዴት ሰው በዚህ ልክ እግዚአብሔርን ትቶ እግዚአብሔርን ረስቶ እንደ ልቡ ሆኖ ምሳሌነት የሌለው ህይወት እየኖረ ትውልድን ይፈጃል? አሁን እኛ የምናደርገው ነገር እኛ ጋር ቢቀር ኖሮ ምንም ችግር አልነበረው። ግን በቀጣይነት ትውልድንም ልጆቻችንንም
ከጋብቻ ውጪ እንዲኖሩ ሊያደርጋቸው ይችላል። ይሄ ብቻ አይደለም። ልጆች ይህንን ሲያዩ ምሳሌ የሆነ ቤተሰብ ሲያጡ፣ ምሳሌ የሆነ አባት፣ ምሳሌ የሆነ እናት ሲያጡ፣ ምሳሌ ሆኖ ለትዳሩ ታማኝ ሆኖ ለቤተሰቡ ታማኝ ሆና የምትኖር እናት፣ የምትኖር ሚስት፣ የሚኖር አባት ሲያጡ በጊዜ ቶሎ የወሲብ ህይወት ውስጥ የመግባት እድላቸው በጣም ሰፊ ነው። በጣም በሚገርም ፍጥነት በልጅነታቸው ወሲብን ይቀላቀሉታል። ምክንያቱም ምን ያህል በጣም ጣፋጭ ቢሆነው ወላጆቼ ከአንድም 2-3 ቦታ የሚሄዱት የሚል ነገር ውስጥ ይገባሉ። ትዳርን ይዤ ኖሬ በትዳሬ ውስጥ አደርገዋለሁ ብለው አያስቡ። ኖርማል ነው የሚሆንባቸው። ስለዚህ በጊዜ ከወደቅንበት ተነስተን እድል ለቤተሰባችን እድል ለእግዚአብሔር ቃል ብንሰጥ እኔ እግዚአብሔርን አውቀዋለሁ፣ እግዚአብሔርን ተረድቼዋለሁ ካልን እንግዲህ በሬና አህያ እንዴት ይበልጠናል? በሬ ጌታውን አውቋል፣ አህያም ጋጡን አውቋል። ስለዚህ እኛ እንዴት ነው የምንሆነው? ባለቤታችን እንዴት አናውቅም? ስለዚህ ይሄንን በጊዜ ብናደርግ ጥሩ ነው። ስለዚህ የኛ ምሳሌነት መጓደል አንደኛ ልጆች በጊዜ የወሲብ ልምድ ውስጥ እንዲገቡ ያደርጋል። ሴቶች ያለ እድሜያቸው እርግዝና ይከሰትባቸዋል። በልጅነታቸው ብዙ ሲንግል ማሞችን የማየት እድላችን ሰፊ ነው የሚሆነው። እስቲ ቼክ አርጉ፣ ፋቅ አርጓቸው። በጣም በብዙ ወጣትነት እድሜያቸው ልጆች የወለዱ ወጣቶችን ስትመለከቱ ፋቅ ስታደርጉ፣ ክሮስ ቼክ ስታደርጉ በዚህ በኩል አክስት፣ በዚህ በኩል እናት፣ በዚህ በኩል አጎት ምናምን አለ። እኔም ማቃቸው በጣም በርካታ ሰዎች አሉ። በጊዜ እየገቡ በጊዜ የልጅ እናት የልጅ አባት የመሆን እድላቸው ሰፊ ነው። ስለዚህ ምንም ትምህርት ጀምረው ከሆነ ትምህርታቸውን ያቋርጣሉ፣ ተስፋቸው ይጨልማል፣ ተስፋ መቁረጥ ውስጥ ይገባሉ፣ ስደት ውስጥ ይገባሉ። በፍጹም ከነሱ ጋር የማይመጥንና የማይሆን የህይወት ልምምድ ውስጥ ይገባሉ። በጣም ብዙዎቹ ዲፕሬሽን ውስጥ ይገባሉ፣ አእምሯቸውን ይታመማሉ፣ ሱስ ውስጥ ይገባሉ፣ ይበለሻሽባቸዋል። ውርጃም እንፈጽማለን ሲሉ ህይወታቸውን ሊያጡ ይችላሉ። ይህንን ደግሞ በጣም በጥንቃቄ የማናስተካክልላቸው ከሆነ ልጆቻችንንም እየጨረስን እንደሆነ ማሰብ አለብን። ከዚህ እኛ የምናደርገው ነገር እኛ ጋር ብቻ ነው የሚቀረው ብሎ ማሰብ መስኪንነትና ቂልነት ነው። ስለዚህ ይህን ጸጸት በልጆቻችን ውስጥ እንዳንከት ልጆቻችን የማይሆን እድሜ ላይ የማይሆን ልምምድ ውስጥ ገብተው የማይሆን የህይወት ስብራት ገጥሟቸው የማይሆን የህይወት ጥፋት ገጥሟቸው ነገሮቻቸው ተበላሽቶ በእኛ ምክንያት ምሳሌ የሚሆንላቸው ሞዴል የሚሆንላቸው ለነሱ እንደ ምሳሌ የሚቆጥሩት አባትን የሚቆጥሩት እናት ከማጣታቸው የተነሳ በጊዜ ወሲብን ተቀላቅለውት የወሲብ ንግድ ውስጥ ገብተው ህይወታቸው ተበላሽቶ ነገሮቻቸው ጨልሞ ተስፋቸው ጨልሞ በጊዜ ሱስ ውስጥ ገብተው አይምሯቸው ተበላሽቶ ራሳቸውን ሱሳይድ የሚያደርጉ ጨለምተኛ የሆኑ የሚያሳዝኑ ስደተኛ ልጆች እንዲሆኑ ትፈልጋላችሁ ወይ? የማትፈልጉ ከሆነ ምሳሌነት ያለው ህይወት ኑሩ። በጊዜ ተሰብሰቡ፣ ከወደቃችሁበት ተነሱ፣ ከሳታችሁበት ተመለሱ፣ ንስሐ ግቡ፣ ከቆሻችሁበት ታጠቡ። እግዚአብሔር መሐሪ አምላክ ነው። መሐሪ አምላክ ነው። እግዚአብሔር በሬ ገዢውን አህያም ጋጣውን ወይም ጌታውን አወቀ። እንዴት ህዝቤ እኔን አያውቀኝም አለ፣ ረስቶኛል አለ። ስለዚህ እኔ እግዚአብሔርን አውቀዋለሁ። በእኔ ህይወት እሱ ነው የሰራው። እስትንፋስ የሰጠኝ እሱ ነው። ከወደቅኩበት ያነሳኝ እሱ ነው። ከታመምኩበት የፈወሰኝ እሱ ነው። ካጣሁበት የሰጠኝ እሱ ነው። ሙሉ ሰው ያደረገኝ እሱ ነው። ያከበረኝ እሱ ነው። ትዳር የሰጠኝ እሱ ነው። ልጆች የሰጠኝ እሱ ነው። ቤተሰብ የሰጠኝ ያመነኝ እሱ ነው ካላችሁ ተመለሱ፣ ይቅርታ ጠይቁት። ኃላፊነት የሚሰማችሁ ምሳሌነት ያለው ህይወት በመኖር ልጆቻችሁ እናንተን አይተው እንደ ዳድ አይነት እንደ ማሚ አይነት እንዲሉ ምሳሌ መሆን ይኖርብናል። ሌላው በጣም ልብን ሰባሪው ባለፉት ጊዜያቶችም በከተማችን ላይ በጣም በሚያሳዝን ሁኔታ ስናይ የነበረው ችግር መከሰቱ አይቀርም። አንዱ ተግዳሮት ይሄ ነው። በቃ ነገሮች ሁሉ እየተጨመላለቁ ሲመጡ ወንድ ከወንድ ጋር፣ ሴት ደግሞ ከሴት ጋራ ጋብቻ እንፈጽም አብረን እንኑር የሚል ከባድ ድፍረት ጨርሶ መጋባት ህጋዊ መሆን አለብን የሚሉ ሰዎች መፈጠራቸው አይቀርም። ይሄው ሰልጥነዋል፣ ይሄው አድገዋል፣ ይሄው በስልጣኔ ማማ ላይ ደርሰዋል የምትሏቸው ሀገራት ምን እያሉ በአደባባይ ላይ በክብር እየተጋቡላችሁ ነው። ይሄ መምጣቱ አይቀርም። እግዚአብሔርን አናቅም ባልን መጠን መጽሐፍ ቅዱስ ሮሜ 1 ሲናገር እግዚአብሔርን ለማወቅ ባልወደዱት መጠን ለማይረባ አእምሮ አሳልፎ ሰጣቸው። ስለዚህ ይሄ የማይረባ አእምሮ ውጤት ነው ወገኖቼ። ስለዚህ ቶሎ ብለን ከወደቅንበት ተነስተን ይሄንን ተግዳሮቶቹን ተረድተን ቶሎ ወደ እግዚአብሔር ተመልሰን እግዚአብሔር ሆይ ባለማወቄ ይቅር በለኝ፣
ይሄ ትልቅ ተቋም ያንተ ነው። ያንተን ተቋም እንዳንተ ተቋም ባለመያዜ የሚጠይቀውን ዲሲፕሊን ባለመሆኔ ይህንን የሚጠብቀውን እውቀት ባለመያዜ ለዚህ ትዳር ለሚባለው ትልቅ ተቋም መደረግ ያለበትን ክብር ስላላደረግኩለት ስላልተወጣው እግዚአብሔር ሆይ ይቅር በለኝ ማለት አለብን። ስላልተወጣው ይቅር በለኝ፣ ይሄው መልሰኝ። ከዚህ ቀን ጀምሮ አንተ የምታከብረውን መጽሐፍ ሲናገር የሚያከብሩኝን አከብራለሁ ነው የሚለው። መጽሐፍ ቅዱስ እንደሚል አንተ እንደምታከብረው ቤቴን፣ ትዳሬን ማክበር እንድችል እርዳኝ ብለን መጠየቅና ማድረግ መቻል አለብን። ስለዚህ ምክንያቶቹ መካከል ዋና ዋናዎቹን የሚቀጥለው ሳምንት እንግዲህ ከዚህ ተጨማሪ የሆኑትን አሁን እንደዚህ አይነት ችግር ውስጥ ነጻነቱንም ቢሆን በነጻነት የመጣውም እንደ ልብ መሆን ሞራል አልባ መሆናችንን ተጋብተን ደግሞ ጋብቻ መካከል ሳይድ ማስኬዳችን በነጻነት ሰበብ ባለትዳሮች ሌላ ችግር ውስጥ መግባታቸው፣ ዝሙት ውስጥ መግባታቸው፣ ፍቺ መፈጸሙ እንዲሁም የታዳጊ ወጣት ልጆች ደግሞ ያለ እድሜያቸው ማይሆን ልምድ ውስጥ መግባትና ይህ ጋብቻ በፍጹም የማይጠበቀው ያልተፈቀደው ጋብቻ ውስጥ ሰዎች እንዲገቡ ያደረጓቸው መነሻዎች አሉ፣ ምክንያቶች አሉ። እነዛን ምክንያቶች እግዚአብሔር ቢፈቅድ በሚቀጥለው ሳምንት አብረን የምናየው ነው የሚሆነው። የሰራዊት አምላክ እግዚአብሔር ወደ ልባችን ይመልሰን። በእውነት እግዚአብሔርን በማወቅ እግዚአብሔር ይባርካችሁ። እስቲ እጆቻችሁን ከፍ አድርጉ፣ ልባርካችሁ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ይባርካችሁ። በጌታ በኢየሱስ ስም እሱን በማወቅ እግዚአብሔር ይባርካችሁ፣ በማስተዋል ይባርካችሁ። ይሄ ትልቅ ኃላፊነትን በመሸከም እግዚአብሔር ይባርካችሁ። እግዚአብሔር እንደ ቃሉ ይሄንን ልዝብ ቀንበር ሸክሙን በእናንተ ላይ ያስቀምጥባችሁ። ጌታ የሚያከብረውን በማክበር የሚወደውን በመውደድ እግዚአብሔር በኢየሱስ ስም ይባርካችሁ። የወደቃችሁ መነሳት ይሁንላችሁ፣ የሳታችሁ መመለስ ይሁንላችሁ። እግዚአብሔር አምላክ መመለስ አያሳፍርም። በኢየሱስ ክርስቶስ ስም እንዲያሳፍራችሁ አድርጎ ሊዘጋባችሁ የወጣ የጨለማ ሥራ ከሕይወታችሁ ላይ የተሰበረ ይሁን። ዛሬ በኢየሱስ ስም ከወደቃችሁበት ከገባችሁበት ማጥ ውስጥ መውጣት ይሁንላችሁ። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። እስሮቻችሁ ይበጣጠሱ፣ ስውር እስራቶቻችሁ ከሕይወታችሁ ላይ ይመቱ። እግዚአብሔር ሆይ ስለነበረን ውድ ጊዜ እናመሰግንሃለን። ቀሪ ጊዜያችንን ባርክልን፣ በኢየሱስ ስም